በሀገር ውስጥ ባለሙያዎች የሚሰሩ የፈጠራ ስራዎች ማህበረሰቡን የሚጠቅሙ የዕለት ተዕለት ችግሮችን የሚፈቱና የአገሪቱን ነባራዊ ሁኔታ መሰረት ያደረጉ ናቸው። በተለይም ፖሊቴክኒክ ኮሌጆች ወደ ተግባር የለወጧቸው የፈጠራ ስራዎች የዜጎችን ኢኮኖሚያዊ ተጠቃሚነት የሚያጎለብቱ ናቸው። በአንድ ክላስተራዊ የፈጠራ ቴክኖሎጂ ውድድርና ኤግዚቢሽን ላይ የተለያዩ የፈጠራ ስራዎችን ለህዝብ ያስተዋውቀው የሶዶ ፖሊቴክኒክ ኮሌጅም ግኝቶቹ ይህን መሰረት ያደረጉ ናቸው። የጭቃ ቤቶችም የእንጨት ቤቶችም መቆም እንዳለባቸው ሀገራዊ ጥሪ የቀረበ ስለሆነ በጡብ የምናመርተውን የማኑዋል ማሽን ይዘን በአሰልጣኝ ቀርበናል ማለት ነው። በሰልጣኝ ደግሞ መኖ መከትከቻ ማሽኖችን ይዘን የመጣንበት ሁኔታ ናቸው የሚታዩት። የከፍት የዶሮ እና የተለያዩ እንስሳት የሚመገቡትን የመኖ መከትከቻ ማሽን በሰልጣኝ ይዘን ቀርበናል። በኢንተርፕራይዝ ደግሞ ይዘን የቀረብነው ቡና መቆያ ማሽን በአንዴ በ3 ደቂቃ ውስጥ 10 ኪሎ ሊቆላ የሚችል የቡና ማሽን በኢንተርፕራይዝ ይዘን ቀርበናል። በተለይም የሶዶ ፖሊቴክኒክ ኮሌጅ በዚህ ኤግዚቢሽንና ውድድር ላይ ይዞ ከቀረባቸው የፈጠራ ስራዎች መካከል ቆሻሻን ወደ ሀብት የሚቀይር ጭስ አልባ የከሰል ማምረቻ ቴክኖሎጂ በልዩነት የሚጠቀስ ነው። ጭስ አልባ ከሰል የሚሰራ ማሽን ነው። ከተወዳደቀው ነገር ከሰል የሚያመርትበት ሰዎች አይረባም ብሎ የሚጥሉበት ነገር እንደገና ሪዩዝ ተደርጎ ሰው እንዲጠቀም ከሰል የሚያመርት ቴክኖሎጂ ነው። ሀገር በቀል የሆኑ የቴክኖሎጂ ግኝቶች የውጭ ሀገር ምርቶችን በመተካት ለሀገሪቱ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ የሚያበረክቱና ለዜጎችም ጥሩ የገቢ ምንጭ የሚፈጥሩ ናቸው። ይህ ቴክኖሎጂም ማህበረሰቡ በቀላሉ ሊጠቀሙ የሚችል ከመሆኑ ባለፈ ለዜጎችም የስራ እድል የሚፈጥር ነው። ቴክኖሎጂው እንግዲህ በዋጋ ደረጃም የተሻለ ሰዎች መግዛት የሚችሉበት አካባቢ ላይ ደግሞ ማቴሪያልም በአግባቡ ማግኘት የምንችልበት ማቴሪያል ነው የተሰራው። በቀላሉ ኦሬዲ ለማብራት ትራንስፈር የተደረገ ነው። ማብራትም እየመረቱ ያሉበት ማሽን ነው። በጣም ለመስራትም ምቹ የሆነ ነው። ይሄ የሚፈጭ ነው። አሁን የተወዳደቀው እንደዚህ አይነት ነገሮችን በአንድ ላይ ካርቶንም ሆነ ማንኛው ነገር ይሄ ይፈጫል። ከዛ በኋላ ያኛው ማሽን የሚቦካል፣ ያ ማሽን ይቦካል። ከዛ በኋላ ይሄ ሞልድ ያወጣል። ሞልድ እንግዲህ ያው የሚታይ ነው። ይሄ አሁን በሱ የተሰራ ከሰል ነው። ጭስ አልባ ከሰል ነው። ዱራቢሊቲውም ያኛው አይነት ከሰል አሁን ሎካሊ እኛ ከበረሃ ተገዝተው የሚመጣ ከሰሎች ያህል አይደለም። ሰፊ ጊዜ ማገልገል የሚችል ነው። እነዚህ ጡቦችን የሚሰሩ ማህበራትን ከተማ ሴቶችና ህፃናት መምሪያም አደራጅቶ ወደኛ ተቋም እየላኩ ናቸውና ከነዚህ ከሴቶችና ህፃናት ጋር ተባብረንም በርከት ያሉ ኢንተርፕራይዞችን ወደ ስራ የሚያስገባ ነው ማለት ነው። ከዛም በተጨማሪ በጠበላ አካባቢ ማቴሪያልን እናገኛለን። ጡቡ የሚሰራው አፈርን ተቀላቅሎ ስለሆነ ያንን ወደዛ አካባቢ ሄደን ማቴሪያሉንም በሊስት ኮስት እናገኛለን። ለዛ የተሻሉ የስራ እድሎችን ለህብረተሰቡም ለወጣቱም ለሴቶችም እንፈጥራለን ማለት ነው። የሶዶ ፖሊቴክኒክ ኮሌጅ ይህን የፈጠራ ቴክኖሎጂ ግኝት በፍጥነት ለተጠቃሚ ለማድረስ እንደሚሰራም ተጠቁመዋል።